ያዕቆብ ከቤርሳቤ ወደ ካራን ሲሄድ ያዕቆብን ከቤርሳቤ ከተማ ወደ ካራን መሄድና መሰደድ ያስፈለገው ለምንድን ነው? ይህንን መዝሙር በጣም ነው የምወደው። ነገር ግን ሁሌ በሰማሁት ቁጥር ጥያቄ የሚሆንብኝ ነገር ነበረ። ያዕቆብ ለምን ከቤርሳቤ ወደ ካራን ከእናትና ከአባቱ ቤት ተሰዶ ወደ ካራን መሄድ ለምን አስፈለገው የሚለው ጥያቄ ሁሌ ነበር የሚጠይቀኝ እና ግን ዛሬ እዚህ መጽሐፍ ላይ ለመፈለግ ሞክሬያለሁና ስላገኘሁትም ደስ ብሎኛል። ጉዳዩ ምንድነው? የያዕቆብ እናትና አባቱ ይስሐቅና እናቱ ርብቃ ሁለት ልጆች ነበራቸው። የመጀመሪያ ልጃቸው ኤሳው ይባላል። ሁለተኛ ልጃቸው ደግሞ ይሄ ያዕቆብ ነው ማለት ነው። እናም በሰዓቱ በነበረው ስርዓት መሰረት የበኩር ልጅ የሚያገኘው በረከት ነበረ። የበኩር ልጅ ማለት ምን ማለት ነው? እስከዛሬ ድረስ እንደምናውቀው የመጀመሪያ ልጅ ለቤተሰቡ የመጀመሪያ ልጅ የበኩር ልጅ ይባላል። እናም ለዚህ የበኩር ልጅ የሚሰጥ የብኩርና በረከት ነበረ። የብኩርና በረከት ማለት ምን ማለት ነው? መንፈሳዊ መሪነት፣ ከቤተሰቡ የሚወረስ የመሪነት እናም ሌሎችን ብዙ በረከቶች ከአባት ወደ ልጅ የሚተላለፍ ከአባት ምርቃት ወደ ልጅ የሚተላለፍ ለበኩር ልጅ የሚሰጥ በረከት ነበረ ማለት ነው። እና ምን ይፈጠራል? ይሄ የብኩርና በረከት ኤሳው የመጀመሪያ ልጅ እንደመሆኑ መውሰድ ሲገባው ለያዕቆብ ይሰጣል። እንዴት ነው የተሰጠው? በምን አይነት መልኩ ለያዕቆብ ሊሰጥ ቻለ? ለበኩር ልጅ የሚሰጥ በረከት ነው ካልን ለያዕቆብ ሳይሆን ለኤሳው ነበር የሚገባው። ነገር ግን እንዴት ያዕቆብ ይሄንን በረከት ሊያገኝ ቻለ ብለን ስንጠይቅ አንድ ቀን እንዲህ ሆነ። ያዕቆብ በቤት ቁጭ ብሎ ምስር ወጥ እየሰራ ነው። ኤሳው ደግሞ ከስራ ደክሞት እርቦት ይመጣና ያንን የሚሰራውን ምስር ወጥ አይቶ ለመብላት በጣም ይጓጓና ከዚህ ምስር ወጥ ስጠኝ ይለዋል ወንድሙን ያዕቆብን። ያዕቆብም በአንድ ነገር ይደራደረዋል፣ ይህንን ምስር ወጥ ለማብላት ማለት ነው። ብኩርናህን ስጠኝና እኔ ከዚህ ምስር ወጥ ልስጥህ ይለዋል። እናም ምን ብኩርና ትለኛለህ? ብኩርና ለኔ ምን ጠቀመኝ? ውሰደው ይለዋል። በዚህ ሰዓት ላይ ያዕቆብን ብልጥ ነበርና ቃል ያስገባውና ምስር ወጡን ይሰጠዋል። ኤሳውም ብኩርናውን ሰጥቻለሁ ብሎ ቃል ይገባለታል። እና እነሱ ቃል በመገባባታቸው ብቻ ሳይሆን አባታቸው በሰዓቱ አይኑ ደከም ብሎ ነበርና እንዳልነው ይሄ ብኩርና የሚተላለፈው ከአባት ወደ ልጅ ነውና ምርቃቱን ሲመርቀው የብኩርና በረከት ይተላለፋል። እናም አባታቸው በሰዓቱ አይኑ ደከም ብሎ ነበርና ያዕቆብ ኤሳውን አስመስሎ ኤሳው ሰውነቱ ፀጉር የለበሰ ነበርና ልክ እንደ ኤሳው ፀጉር ለብሶ ይሄድና ያዕቆብ ያንን በረከት በምርቃት መልኩ ከአባታቸው ተቀብሎ ይመጣል። ነገር ግን ውሎ አድሮ ይሄ ብኩርና ለምን ለያዕቆብ ተሰጠ ሲል እየተናደደ እየተበሳጨ ይመጣል። ማን? ኤሳው ማለት ነው። በዚህም ተነሳስቶ ሊገለው ያስባል። ማንን? ወንድሙን። በዚህ ሰዓት እናታቸው ርብቃ ትሰማና ወንድምህ ኤሳው ሊገለ ስለሆነ ከዚህ ሀገር ተነስና ጥፋ፣ አጎትህ ጋርም ሂድ። አጎታቸው ያለው የት ነው? ካራን። እንግዲህ የዚህ መዝሙር ታሪክ የሚጀምረው እዚህ ጋር ነው። ያዕቆብ ከቤርሳቤት ወደ ካራን ሲሄድ ብሎ የሚጀምረው እዚህ ጋር ነው። እናም ለምን ተሰደደ ብለን እዚህ ጋር ደርሰናል። እና ግን ቁም ነገሩ የሚጀምረው ይቺ የያዕቆብ ሌሊት የምትባለዋ ምሽት ለያዕቆብ ቆንጆ ራእይ ታሳየዋለች። ማለመ ታላቁን ራእይ መስላል ተተክሎ ከምድር እስከ ሰማይ። ልክ መዝሙሩ ላይ እንደምናየው ህልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ እንደሚለው በቀጥታ ሙሉ በሙሉ እንደሚናገረው በመንገድ ላይ ተኝቶ ሳለ ይህንን ህልም ያያል። ህልሙ ልክ መዝሙሩ ላይ እንዳለው አንድ መሰላል ከምድር ጀምሮ እስከ ሰማይ ድረስ የተተከለች መሰላል ተተክላ በላዩም እግዚአብሔር ተቀምጦ መላእክትም በላዩ ሲመላለሱባት ያያል። እና ቀጣዩ ስንኝ ላይ ደግሞ እንደምናየው የአባቶችህ አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስትህ እሰጥሃለሁኝ ይላል። ይህ ቃል ኪዳን ይህን ምድር ለርስትህ እሰጥሃለሁ የሚለው ቃል ኪዳን መጀመሪያ የተሰጠው ለማን ነው? ለአብርሃም ነው። ነገር ግን ለአብርሃም የገባውን ቃል ኪዳን ፈጣሪ በይስሐቅ በኩል አድርጎ ይስሐቅ የያዕቆብ አባት ነውና በያዕቆብ በኩል ደግሞ የፈጣሪ ቃል ኪዳን ይቀጥላል ማለት ነው። ይህን ምድር ለርስትህ እሰጥሃለሁ ዘርህ እንዳሸዋ ይበዛል የሚለው ቃል ኪዳን ይቀጥላል። በዚህ ምሽት ላይ ለያዕቆብ እንደተላለፈ በያዕቆብ በኩል እንደሚሄድ ፈጣሪ ነግረዋል ማለት ነው። ይህን ምድር ለርስቱ እንደሚሰጠው ዘሩ እንዳሸዋ እንደሚበዛ ምድርንም እንደሚወርስ ይነግረዋል ፈጣሪ። የአባቶች አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስት እሰጥሃለሁ ዘር እንዳሸዋ። እና ግን ይህንን ነገር ሁሉ ካየን በኋላ አንድ ቁም ነገር አለ። እዚህ መጽሐፍ ላይ እስካሁን ያየውን ነገር በሙሉ ማግኘት እንችላለን። ነገር ግን አንድ ማናገኘው ነገር አለ። መሰላል ተተክሎ አየን። መሰላልስ ምንድን ነው? አንድ መዝሙር ላስታውሳችሁ።
መጽሐፍ ቅዱስን ሁሉም ያነበዋል፣ ምዕራፍና ቁጥሩን ሁሉም ይዘዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። መጽሐፍ ቅዱስን ሁሉም ያነበዋል፣ ምዕራፍና ቁጥሩ ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። ሁላችንም እናውቀዋለን ብዬ አስባለሁ። እና በቤተ ክርስቲያናችን ሁሉም ሰው መጽሐፍ ቅዱስን ማንበብ ይችላል። ግን እንደዚህ ያሉ ጥልቅ ሚስጥሮችን አባቶቻችንን ካልተረጉሙልን መሰላል ብቻ ሆኖ ይቀርብናል። እናም ግን አባቶቻችን ፈጣሪ በገለጸላቸውና በተሰጣቸው ጸጋ መሰረት ያቺ መሰላል እመቤታችን መሆኗን ይነግሩናል፣ ያስረዱናል። ምሳሌ እንደተናገሩት ከምድር እስከ ሰማይ አምላኬ ዘረጋት፣ በላይዋ ተቀምጦ በግልጽ የታየባት የያዕቆብ መሰላል እመቤታችን። አዳም ከሰማይ ወደ ምድር ተወርውሮ ለ5500 ዘመን በኃጢአት ሲኖር ምንም አይነት ምድርን ከሰማይ የሚያገናኝ መሰላል አልነበረም። ፈጣሪም በሰማይ ነበረ፣ የሰው ልጅም በምድር ነበረ። ግን የምታገናኝ አንድ መሰላል ተገኘች። ከ5500 ዘመን በኋላ ጌታችንን የምትሸከም ኪሩቤልና ሱራፌል የማይችሉትን አምላክ የምትሸከም ምድራዊ ሰማይ እመቤታችን ተፈጠረች፣ ክርስቶስንም ወለደችው። ልክ አሁንም መዝሙሩ ላይ በቀጥታ እንደምናየው ሰማይና ምድር በአንድ የታረቁባት፣ ወልደ እጓለ እመሕያው የተወለደባት፣ መላእክት ከሰማይ በአንድ የዘመሩባት የያዕቆብ መሰላል እመቤታችን ናት ይላል። ሰማይና ምድር የሚታረቁባት፣ ወልደ እጓለ እመሕያው የተወለደባት፣ መላእክት ከሰማይ ባንዴ ዘመሩላት፣ ታላቋ መሰላል እመቤታችን ናት። እና ይህ መዝሙር እንደዚህ እያለ መጥቷል። አሁን ላይ ሁሉም ነገር ግልጽ ሆኖልናል። እናም ያዕቆብ ለምን ተሰደደ ብለን ጀምረን የያዕቆብ ህልምስ ያቺ መሰላል ማለት ምን ማለት ነች የምትለዋን እንደዚህ ደርሰንበታል። እናንተም ደግሞ እዚህ መዝሙር ላይ ያላችሁን አስተያየት፣ ያላችሁን የገባችሁንና ያገኛችሁትን ነገር ሼር አድርጉን፣ ኮሜንት ላይ ጻፉልን። እናመሰግናለን።